ሰላም ውድ የቻናል ዋን ቤተሰቦች በዛሬው በቻሌንጅ አንድ መሳኖዳችን 100 ብር ምን ዋጋ አለው የሚለውን ነገሮች ወደ እናንተ አቀርባለሁ። ይሄንን ደግሞ ጥያቄ የተለያዩ ሰዎችን በየመንገዱ እየዞርኩ ጠይቃለሁ። የትም እንዳትሄዱ። ቻሌንጅ አንድ ተከታተሉ። ስማችሁ ማን ልበል? ገሊላ ባምላስ፣ ርብቃ፣ ራሜል፣ ብሩክ እባላለሁ። እኔ ሀብታም ይባላል። ስሜ ሶርታ ከሮርሳ እባላለሁ። ብርሃን እባላለሁ። ስሜ አደራጃው ይባላል። አውቀ ይባላል። ኡስማን መሐመድ ይባላል። ማሬ ይባላለሁ። ስሜ ስንታየው እንግዳ ወርቅ ይባላለሁ። ቤት በርቄ ይባላለሁ። መካ ከመል ይባላለሁ። ሰሚር ይባላል። በአሁን ሰዓት ላይ 100 ብር ላንተ ምን ያህል ዋጋ አለው? ውይ 100 ብር እኮ ስሟ ብቻ ናት። ድምፁ ራሱ አጫውጫው ያስታውቃል። በቃ ጨርሰዋል፣ ገልጸሃታል። ስሟ ብቻ ናት። ያው ከታክሲ ዘለለ ብዙም አይገልግልም። ከታክሲ አያልፍም። አንቺ ጋር ከታክሲ ዘለለ ምንም ብስኩት ማገዥ ምንም አታረጊም? እርግጠኛ ነሽ? ልሰጥሽ እኮ 100 ብር። ችግር የለም። አሁን ባለው ሁኔታ አሁን ባለው ሰዓት ላይ 100 ብር ላንተ ምን አይነት ዋጋ አለው? አሁን ባለው ሁኔታ ማለት ምግብ ይገዛል ባለው ነገር ቁርስ በልተህ ቡና እስከመጠጣት ደረጃ ያለውን በዚህ ሰዓት ምንም ነገር የለውም። ምንም አንድ ኪሎ ሽንኩርት ውጭ ሌላ ምንም የገዛው ነገር የለም። አሁን ሰዓት ላይ በ100 ብር ለዳ ዋጋ የለውም። ግን ምንድነው እኛ አሁን ለስራ ወጥተን ስንመለስ መንገድ ላይ ሰው ትራንስፖርት ተቸግሮ ስናገኝ እነዛን ሰዎች በ100 ብርም በ50 ብርም እናነሳለን። ድንገተኛ ማለት ነው። ድንገተኛ ኧረ ብዙም ዋጋ አለው። ምን ታረግበታለህ? አሁን ለምሳሌ በዚህ ሰዓት ምሳ 70 ብር ነው። ምሳ 70 ብር በልተህ 30 በ100 ብር ማርክበት በ70 ብር ምሳ በላበታለሁ። 30 ብር መልሳላት ሻይ ነው። የት ነው? እናታችን መሲ የምትባል አለች። ቆንጆ ምግብ ቤት አለ መሲ ጋር። በ70 ብር ፍን በልተን መልሳለሁ። 100 ብር መልሳለሁ። 30 ብር ቡና እንጠጣለን። በቃ ውላለሁ። እኔ ትልቅ ዋጋ አላት 100 ብር። 100 ብር 100 ብር 100 ብር 100 አሁን ላይ 100 ብር አብሶሉት ይገዛል። ኦኬ መካካያ ምናምን ነገር ከዛ ውጭ ምን ማታርጉበትም? 100 ብር ቃራ ራሱ አሁን አንድ እቺ 3-4 ቃራ ሱዳ ማነው 20 ብር ናት። ሁለት ቃራ 3-4 ፍሬ አንድ 20 ብር ናት። እና ስለዚህ ያንን ሁሉ ምን ልገዛበት? አንድ ኪሎ ሽምብራ አሁን 120-150 ነው። አንድ ኪሎ ሽምብራ ጤፍ እንደዛው ቀመጥ እንትንም እንደዛው። እና ስለዚህ ምንም መላ ቅዱስ ሁሉ የጠፋብን 100 ብር አለው። ያው እንዳጠቃቀም ነው። 100 ብር አሁን ላይ ለምሳሌ እርጥብ በ60 ብር ከዛ ለስላሳ 40 ብር በ100 ብር ስማ ዘጭ ብለን ይሄ የእርጥቦቹ ጀነሬሽን ማለት ነው። አሁንማ በቃ ታክሲ ከዛ በቃ ወፍ ይጠፋል። በታክሲ ራሱ ሊያልቅ ይችላል። በቃ ከቤት ወጥተህ የሆነ በታስከደስ ድረስ 100 ብር ያልቃል ማለት ነው። አዎ እንዴ 100 ብር በቃ ወዲያው ከዚህ መገናኛ ስቴጅ ራሱ 15 ብር ከዛ እርጥብ ትያለሽ ምሳሌ ምናምን እርጥብ ሲያምር ምናምን እርጥብ ጀነሬሽን ማለት ነው። በቃ አሁን እርጥባታዩ ቀስፋ እንደበላሽ ያልቃል ማለት ነው። ብዙ ነገር ማግኘት ትችላለህ። ብስኩት አለ፣ ሳሙሳ አለ፣ ብዙ ነገር አለ፣ ዶናት አለ፣ ቦምቦሊኖ። ግን ከ100 ብር እንዳያልፍ አሁን አያልፍም። እርግጠኛ ነሽ? አያልፍም። እሺ ስለዚህ አሁን እዛ ሂጅ ገዛል ወይስ እዚህ አስቀድሜ የምከፍለው? እዚህ ከፍለህ ትኬት ይዘህ ትሄዳለህ ነው። እሺ ከጨውክባቸው ጊዜያቶች ቀደም ብለን ደግሞ ምን አይነት ዋጋ ነበራት ለአንተ 100 ብር? እኔ አስታውሳለሁ። አባቴ ሙሉ ለኔም ለወንድሜም ልብስ ሙሉ ሲያለብሰኝ ማለት ነው። ሙሉ በቃ ልብስ በቃ ኖርማል አለ አይደል? ሱቅ ላይ ገዝተህ ኖርማል ውድ ሱቅ በቃ እንደዚህ ገዝተህ ምናምን ሙሉ ልብስ አልብሰኝ አለ። ልጆች ስለነበርን ሜቢ ስናክስ ምናምን ገዛ። ስናክ ምናምን ገዛ። አንቺስ? አረ ብዙ ነገር እናደርግበታለን። እንጃ ያዝናናናል። አውጥቶ መናፈሻ ቦታ ራሱ ይዝናናበት። ትዝናኑ። አሁን ግን ከታክሲ የድሮ 100 ብር አረንጓዴው ከዚህ ቀደም ይኸውልህ እንግዲህ አሁን ከዛሬ 23 ዓመት በፊት ነው ላዳ ስራ የጀመርኩት ነው የምልህ። የዛን ሰዓት ስንጀምር ነዳጅ 2 ብር 3 ብር ከ20 ሳንቲም ምናምን ነበር።
በዛን ሰዓት እኛ አሁን ከዚህ 24 ቀበሌ የምትባል ወደ መገናኛ 24 ቀበሌ የምትባላለች በ7 ብር በ6 ብር እንሄድ ነበር። ገባ እያለ ረዘም ያለ አያት ምናምን ወደ ሲኤምሲ 25 ብር 15 ብር ነበር ጉዞ የምናደርገው። ሲጀመር ከከለሩም ጭምር ነው የተቀየረው። ይሄን ስነግርህ ሰላም ከከለሩም ጭምር ያኔ በነበረው ከለር ልክ ነው አረንጓዴው ማለት ነው። ክፍፍሉ ማለት እስከ የሆነ ነገር ይተርፋል ለታክሲውላ ተጠቃቅመኸው ስትሰጥም አሰስትም። ከዚህ በፊት በመቶ ብር ብዙ ነገር ለምሳሌ ብዙ ነገር እንዴ ዳቦ ገዝተህ ትገባለህ፣ እንጀራ ብዙ ነገር ነበር። 350 አልነበረ እንጀራ እኔ ገዝቻለሁ፣ በ350 ገዝቻለሁ። አይ ገዝተናል። ስለዚህ መቶ ብር ያኔ ድንችም ገዝተህ በደምብ ሙሉ አስቤዛ ማለት ነው። አረ በፊትማ እንዴ ዓለም ነበር መቶ ባጓው ነበር። ለምሳሌ በሽንኩርት እንኳን ብንይዘው 2 ኪሎ 3 ኪሎ ይዘን እንገባለን። ቲማቲም እንጨምርበታለን። አሁን ላይ ግን ከ1 ኪሎ ሽንኩርት ውጭ ምንም አንቀሳም። መቶ ብር ማን ያውቆት? ያን ጊዜ መቶ ብር ያን ጊዜ ማን ያውቀዋል? አይውልህ ምን ይገዛ ነበረ? በ60 ብር ላም ይገዛ ነበር። በዛ ጊዜ በዛ ነው። ኦኬ አዎ። እና በ6 ብር በግ ይገዛ ነበር። አንድ በግ ይገዛ። ሰርግ ቢደገስ 50 ሳንቲም 1 ብር ነው የሚሰጥ። ሚዜው አንድ ብር ይሰጣል። ሰርግ 50 ሳንቲም ይበላል። በድሮው ጊዜ ባወራ ቅቤ 1 ብርጭቆ ቅቤ 50 ሳንቲም 60 ሳንቲም ነበረ። በኔ በጃን ሆይ በኔ ጊዜ በልጅነት ያው ዶላሩ እየጨመረ ስንዴም ትልቅ ልዩነት አለው ከበፊቱ። በጣም ሰማይና ምድር አይገናኙ። በደርግ እንኳን የሆነው በጃን ሆይ የሆነው በደርግ የለም። እኔማ በቃ በዛ ጊዜ መኖር ተመኘው። አሁን መኖር ያልኩ ነበር። አይገኝማ 60 ብር ምንታችን እንገዛለን። ሌላ እንደዚህ አስቤዛዎችን ገዝተን እየደገሰ መኖር የተገዛው የተሸጠው ወቅት አልጎት ላቱ እንዲህ ይወዛወዛ በ25 ብር መለስ ያለ ተገዛ። ኦኬ ከሱ መለስ ያለ ማለት 25 ብር። አረ ብዙ ዋጋ አላት መቶ ብር ግማሹ እኩል ነች እኮ 50 ብር እኩል ነች። 50 እኮ የሚሰቁርስ ነች። በመቶ ብር ትንሽ መጽሐፎችን እገዛ ነበር። እንደዚህ ለምሳሌ ከነዚህ ከአቶም ታቤት እንደምታይ ከወጣ ዓመት በፊት ብታየው 200 ብር ነበረ፣ 400 ብር ድረስ ነበር። አሁን እጥፍ 700 ብር ነው። ራሱን ብናየው ሌሎችም መጽሐፎች አሉ የገዛቸው። ግን ዲክሽነሪዎችን ሁሉ ብናይ በጣም ይዘ ይለሉ። በትንሹ ለምሳሌ በኢትዮጵያ የታተሙ ሜሪት የሚባለው መጽሐፍ ከሆነ ሰውን በትንሽ ብር ነበር የምንገዛ። አሁን በጣም ውድ ነው። በዛው እንደውም የለም ከገበያ ወጥቷል። እውነት ለመናገር እኔ ስራ ሲይዝ ስራ ልክ ባያስኩበት ጊዜ የዛሬ 20 ዓመት አካባቢ በመቶ ብር ብዙ ነገር ታደርጋለህ። ለምሳሌ ጥብስ 5 ብር ትበላለህ። ስለዚህ 100 ብር 2 ሳምንት ምናምን ቀለብ ይሆናል። በጣም አሪፍ። አሁን ላይ በጣም ትልቅ ልዩነት ነው ያለው። አዎ እንደገና ደግሞ በዛ ሰዓት ለምሳሌ እኔ አርባ ምንጭ ነው። አርባ ምንጭ ላይ ከ20 ዓመት በፊት በ35 ብር በ40 ብር በግ ትገዛለህ። የደጋ በግ ገዝተህ ቆዳውን መልሰህ በ30 ብር ትሸጣለህ። እንደው መጠን ነው የምታተርፈው። በጣም የሚገርመው ቆዳውን ስጋውን አትርፈህ ቆዳውን እንደገና ዋና ታወጣበታለህ። እና አሁን በመቶ ብር የሞባይል ካርድ ነው የምትገዛበት። እሺ አሳምቡሳ በፊት አሁን እንዳየሁት ይሄ ስንት ብር ነው የገዛው? እኔ 30 ብር 30። እሺ እንዳየሁት እዚህ ጋር አሳምቡሳ አለ። ሳምቡሳም አለ። ይሄ ስንት ነው የገዛው? ሳምቡሳም 30 ብር 30። በፊት ስንት ብር ነበር የሚሸጠው? 3 ብር ነበር። የመጨረሻ ጊዜ ዜሮ ተጨምሮ ማለት ነው። ዜሮ ተጨመረበት። ደግሞ ያኛው ደግሞ በጣም ትልቅ ነበር ምናምን ነበር። ምስሩ ራሱ ግብዳ ነበር። የነሸንዚ ምናምን ዋው በጣም ትልቅ ልዩነት አለው ማለት ነው። በጣም በህይወት ላይ ትልቁ የገንዘብ ገቢ ያገኘው ስንት ነው? በጣም ትልቁ 12000 ብር። በጣም ደስተኛ ነበርኩ። ኦኬ ለኔ ትልቅም ብር ነበር። ገባ እንደዚህ አልጠበቅኩትም። 12000 ብር ነው ያገኘሁት። 5000 ብር አለ ደሞዜ 10000 ብር ደሞዜ። ኦኬ ሰላም ታውቁት 10,000 አንቺስ? 8 በሚሊኒየም በኢትዮጵያ ሚሊኒየም የዛሬ 18 ዓመት የዛሬ 18 ዓመት ከፍተኛ ገቢ አግኝቻለሁ። ኦኬ እስከ 10000 ብር በቀን ሰርቻለሁ። 50000 ብር 50,000 ብር። ምን አይነት ገንዘብ ይኖረኛል ብለሽ ታስቢያለሽ? ማለት የምትመኘው ህይወትሽ ላይ አሁን ለውጥ አለ ያመጣል ብለሽ የምታስቢው ምን አይነት ገንዘብ ነው? ያው በሚሊዮን ይቆጠራል። ቀጣዩ ሚሊዮነር ማለት ነው አንቺ? ቢሊየንስ
በጣም ደስ ይለኛል። ሚሊዮን እንዳቀጠል ትሪሊየን እንዳትያኝ። ቢያንስ 2 ሚሊዮን አድርገው ሚሊዮን በቃ ላንደራ አይደትስ ይራይ ሲገኝ ነው እሱ ብለህ አይ አሁን አገኘሽ እንበል ግን ትልቅ ዋጋ መስጠው ገንዘብ አሁን ባገኘው ነው ብለሽ ታስቢ። ለምሳሌ አሁን 500 ሺህ ብር ባገኝ በይሳት ያው ለመለወጥ እሞክራለሁ በዛች ብር። ከዛ በላይ ከሆነ ደግሞ ያው እንግዲህ እንደ እግዚአብሔር ፍቃድ አሜን ብለናል። አሜን ይሆናል። እሺ በጣም ነው የምናመሰግነው። እሺ ያው እናመሰግናለን። መልካም ይሰራ ጊዜ። እሺ ቻናሏን አንደኛ ይኸው እዚህ ጋር 100 ብር ሰጣለሁ። 30 በዚህ በ70 ብር ደግሞ በየአይነቱ እንበላለን ማለት ነው። ችግር የለም። አሪፍ እንደዚህ ፏ ብለህ እየዋልን በ100 ብር። እሺ መጀመሪያ ላይ ስትጀምር ስንት ብር ነበር ሊስትሮ? 50 ሳንቲም ነው። አሁን 30 ብር ነው ማለት ነው። 30 ብር ነው። የሚገርም። ስለዚህ በቃ አሁን ይሄን ፏፏ አድርግልኝና 70 ብራችንን ሄደን እንበላለን። በ100 ብር እንጋብዛለን። ይሄ አባ ችግር የለም። እሺ በጣም አሪፍ ነው። ምርጥ ነው። ብራዘር እንብላ። ና ብላ